እንደመጣሽ ሴቶቹን ሽሽት በዚህ ብሄር ቸከስ በዚህ ብሄር ሴቶች ቀልደኛ ነሽ ደግሞ አሁን በቃ የለመኑ እኔ አሁን ምን ያንሰኛል ከአቋም ከቁመና ከቁንጅና ትካሻዬ ሰፋ ያለ አንድ ቀን ሴት ወዳሉ ስትሰምቻ አላውቅም ወረኛ ደግሞ አንተ ወረ እንደው እውነትም እቅዳችን ተሳካ ማለት አይደል አሁን እዚህ አስመጣት እስቲ እሷን ፍቅርሽ ተርቤ ወዳለው እንደውላ ተደሰትክ በጣም እንጂ እንዳንቺ ልቤ እስኪጠፋም ታስደስተኝ ሴት የለችም። እንደዛ ከሆነ ታዲያ ለምን ሌሎች ሴቶች ጋር መሄድ አታቆምም? ሽሮ ስትበይ ከርመሽ ስታገኙ ነው እኮ የስጋ ጣዕም ልዩ የሚሆንብሽ። ለዛ ነው ጠፍታ በመጣ ቁጥር ሽሮ የምትለኝ። ወፍጮ ቤት ነው ዴት የምታረጋቸው? አዎ የኔ ጭቅና ጥብስ። ሰላም ምርጥያንስ እንደናችሁ ይትበረኝ ፓወር ቻናል ወርጋ የመጣችሁ ዳማኑ ሉፒስ እኔ በጣም ራኒ ሁላችሁም በያላችሁበት መልካም ነገር ይጠማችሁ። ዛሬም ደግሞ ለእናንተ ያበሩ ቪዲዮዎችን ይዤላችሁ መጥቻለሁ ማለት ነው። ስለዚህ ለዚህ ቻናል አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ ማለት ነው። ቪዲዮውን ደግሞ ሰው እንዲደርስ ላይክ ብታደርጉልኝ ይረዳኛል ማለት ነው። ወደ ቪዲዮ የቀበሌ ሊቀመንበር ጥየቃ ባቢ እንዴት ነህ? እግዚአብሔር ይመስገን። አባትህን እኮ አሟቸው ብለው እንደው ምናቸው እናንተ ምናቸው ነው ወደ ታች እያላችሁ ተቅማጥለቅ ከዚህ ተረገቡ። አረ እንዴት ያሉ ምስጥ ናቸው። እኔን እኮ አንተ ልጠይቁ መጣችሁ ነው ይላኩኝ አረቅ ይዛብ ማህተም ለመምታት እኔ ባለፈው እናት ሊቃሽ ወሳይ ኮነ ላስጨርስ ጀለብ ያርግ ሴት ልጅያቸው ሲሰኛ ቃሽን እንዴት ያሉ ወራዳ ገንዘባቸውን እኮ ሴት ላይ ይመጣሉ። ነውራም ባለጌ ሲዘመታችሁባቸው እኮ ወረዳችሁባቸው። ልጠይቁ ነው የመጣችሁት? ተሰበረ አረ እናት ፈልግ እናት ራሱን ተባባታ ቺት ያረጋል ባለጌ ወራዳ እናገራሉ። አሁን ልንጠይቃቸው ነው እናገራሉ። አረኛ ለነገራቸው አልተጠራለ ሳደረስታው ካሉ ይችላል ልንጠይቅ ነው ማለት። አረ ዝግ ነው ነገ ተመልሳችሁ ነገ ነው። እሺ ቢያንስ እንኳን ሳይሞቱ ይችላል ማህተብ ይምትልኝ ሲጀምር እናንተ ለጥቅማችሁ እኮ ነው ሄዳችሁት ሊያስመቱ ማህተብ አይቷል። በዚህ እጃቸው አጥሚት በዚህኛው እጃቸው ደግሞ ፈዋ ብናን ይዘው መጥተው በ91 ዓመታቸው የእሷ ታናናሽ እንዴት ነው የሚሉ ሲሄዱ እሷስ አንተ በ91 ዓመታቸው ነው እየሮጡ ያሉት ጎጃም ሲሄዱ እንዴት ነው የሚሉ አሳዩት። እሷ ደግሞ እንዴት ነው የሚሉ ኧረ አንተ በጣም የሚገርም ጤንነት ላይ እኔ አጨብጭቤልዎታለሁ። ለአባባ ረጅም እድሜ ከጤና ጋር አሁን ካላቸው ላይ ይጨምርላቸው። እናንተ እድሜ ይስጦት እያላችሁ ኮሜንት ላይ መርቋቸው። እስቲ ካፌ ውስጥ ያጋጠመን ነገር ምን ሆነሽ ነው እናቴ? ለምንድን ነው እያለቀስሽ ያለሽው? እኔ እኮ የሚያለቅስ ሰው ሳይነሳብኛል እኮ በቃ እኔ ያላብሬሽ ካለቀስኩማ ይበቃል። ምንድነው እንዴ? አጽናኛት እስቲ። ምን ሆነሽ ነው ሙዬ? ምን ሂሳብ ብር ጠፍቶብሽ ነው? እና ምን ሆነሽ ነው? የምትፈልጊው ሰው ጋር ወይም ልደውልልሽ? እሺ ንገሪኝና አያስጠላም? ምንድን ነው የኔ ትክክል ያንቺ ነው? ሻማር መጣ ሊያጽናናት ምን ሆነች ነው? ሲጎይ ታረጋይ በቃ ሻማር ከመጣስ ጀምረን በኋላ ነው የሚቆመው። የወንድም ሚስት አታፍርብኝ። ምን እንዳልፈቀ ሻማር ላይ የማገጥሽ ነው። ለዛውም ወንድሙ ነህ አንተ። ወንድም አይደለህ እንዴ? ቁጭ በል ልጠይቃችሁ መጥቼ በል እንጂ እንዴት ያለው ባለቤቴ ተሳካ። ዛሬ ወንድሜ መጥቶ ነበር። እኔ እናንተ ቤት ወንድም በይሳት ምን ያደርጋል? መሽቷል እኮ
ምን ይሰራል እዚህ? ሞቆኛው ልክ ነው። ምን ነበር የተሳካልክ? የለፋርበት ፊልማችን ዛሬ ተመረቀ። እስኪ ትሬለርሱን ምን ፊልም ታሳያታለህ? እሷ ራሱ ቤት ውስጥ ፊልም እየሰራችልህ አይደለም እንዴ ከሌላ ወንድ ጋር? እንዴ ዋሌ ደሞዝ ምን ትሰራለህ? ዋው በቲቪ ነው። ኤክስፖዝድ አይቷል። በቃ ፊልሙ ማርኮት እኮ ነው። ጀለስ የሻማርን ትሬለር ካየ በኋላ በቃ ረሳው መደበቁን ታውቃለህ። የዚህን ያህል ነው በቃ ሻማር ፊልም ሲሰራ እንዲህ ብለን የምናየው። እነች ወንቤ ቀርተው ነው ምንድነው? ኪራ ምን ሆነሽ ነው? ሻማር ደግሞ ያ ሰፈር ያለውን ነገር ታውቂ የለ? የተረገመ ስክሪፕት ነው እንደዚህ የምትሆኝ። ለዚህ ቦርኮ ልብሱን በስትክክል እኮ መቀየር አይችልም። ተፈክሯል ከማንድ። ስለዚህ ሐሳብሽ ምንድነው ፓፓ? እኔ ሐሳቤ ማለት ነው ሰራ አድርጎ ከሀገር ቀይስ ማለት ነው። ግን ያው እንደዚህ እነ ቾምቤ እንደዚህ የሚቆዩ ከሆነ ዱባይ ሲሄድ እንደማይቆዩ ምን እርግጠኛ ምን ኤቪደንስ አለ? አትጮሽ ቆይ እንዳይሰሙሽ። በስሙ አንድ ማንክ የሌለው ልጅ ስለ ፍቅር ሲጀመር እንዴት አባት አውቃለህ ስለ ፍቅር? ምን አለች እንኳን ብታረግልኝ ሂድ እስኪ አናግርልኝ። እሺ በለኝ። ችጋራም ዳኮ ነው። አላንተ ስለ እኔ በፊት ያየሁት ላይ ሴት ነበረች በሱ ፓርት። በእናትህ ተው ቀስ በልሽ። በእናትህ ሂድ አናግርልኝ። ቺኳ ደግሞ ምን ሼሩ አክተር እየቀያየረ ተመሳሳይ ስክሪፕት የሚሰራ ሰው ሻማር። ኧረ አንተ ደግሞ ዝም በላ። ለሙድ እኮ ነው እንደዚህ አይነት እኛ ጋር አይደለም። ኧረ እባክህ አይኗ ሁላ እዚህ ነው እኮ። ወንዱ ይመጣና ተመችታታል፣ ሲስተር ተመችታታል ምናምን ይላታል። እንዴት እንደሚያምር ግን አይተኸው? በእናትህ እንኳን አድርገህ ሂድ አናግርልኝ። በቃ ሳይው ለኛ ቤተሰብ እኮ አይመጥንም እኮ አይሆንም እኮ ቤተሰባችን አትልም። ምንድን ነው ረጅም የምታወራው? እንደሚያምር ያው አይቷቸው እነሱ እኮ ሙዳቸው ነው። አንዳንዴ ሊዘገዩ ይችላሉ። የእነሱ ሙድ ሆነና ተረኛ ተገትረን በዚህ ጨለማ መቆም አለብን እንዴ ፓፓ? አንተ ደግሞ ምንም ለውጥ የለውም እኮ ዋናው በቃ አየህ፣ ከዛኛው የሚለየው እሷ ራሷ ደፈር ብላ መጣች ልታወራው። አብራችሁ መቀመጥ ትችላለህ? እቻለሽ ማን አስቸግራችሁ እኮ? ኧረ አብሽር ደግሞ ለድድ ማስጫ በራዘሪ መንሺ አች ያሉልሽ እንዴት ነሽ? እኮ ቃል አጣውልህ ምን ነበር ምንም ወድጄ ትያለሽ። አሁን ከዛ እኔ ራሴ ላይ ፎከስ ላድርግ ይላታል እንጂ ምንም ረዳሽ ነገር አለ እላለሁ። ነገር አይ ወዲህ ነው በጣም ደስ የሚል ደሃ ምኑ ነው ደግሞ ደስ የሚለው? ደስ ማለትና ገንዘብ ምን አገናኘው? ፊልም ስለሆነ አንቺ ሀብታም ልጅ ነሽ፣ እሱ ደሃ ነው። አንቺ በጣም ደስ ያለሽ እውነት እውነት። አመሰግናለሁ። እና ደስ የሚል ከሆነ ለምን ለራሳችን እድል ሰጥተን አንሞክር? ምንድነው ምን ሞክረው? ፍቅር አይ ከበር ግን አሁን ይሄንንም ደስ ብሎት የሚያይ ሰው እኮ አለ ወንዴ። ፍቅር መጀመር አልፈልግም። ምን ችግር አለው? አይ እንጃ በቃ ከሀብታም ልጅ ጋር የፍቅር ግንኙነት እዛኛውም ስክሪፕት ላይ ይሄ ነው በቃ። ገንዘብና ፍቅር ደግሞ እኔ የሀብታም ልጅ ትከብደኛለች ምናምን እያልኩ ሲጀመር እኔ ከሀብታም ልጅ ጋር ብዙ ኬዝ አለብኝ። ሪሌሽንሺፕ መጀመር አልፈልግም። ይቅርታ ግን ከፈለግሽ ከኛ ጋር ቾር ብለሽ ጊዜ ምናምን ማሳለፍ ትችያለሽ። ኖርማል ነው። ችግሩ የገንዘብ ከሆነ ማለት ነው አባቴን ነግረውና ስራ ይሰጣል። ግን ደግሞ ገንዘብና ፍቅር ደግሞ ተለያዩ። በቃ ወንድምዬው ተነሳ። ክብራችንን አስነካሽ፣ የቤተሰባችንን ምናምን እያደረከው ነው። ኮንተንት ሲጠፋ ኢንድ ፖይንቱ ምን እንደሆነ ታውቃለህ? በቃ ስክሪፕቶችን ኢናሃንስ እያደረክ የሆኑ ሲኖችን ምናምን ትቀያይራለህ። መፖሰት ነው የታባቱ። ፍቅረኛሽ ነው። በር ላይ ደርሻለሁ። ሰውዬሽ ካለ ውጭና ገቢ። ጆዬ ያልኩን ገንዘብ አዘጋጀህልኝ? በዚህ ኑሮ ውድነት ያው ገንዘብ ባንዴ ከየት ይመጣል? አረ ድምፅህን ቀንስ። በር ላይ ነው ያለው ወንድሜ። ጭራሽ ለሱ ነው ስታስጨንቅኝ የከረምሽው? ምን እያልክ ነው? ምንም ቢሆን እኮ ወንድሜ ነው። ከሌለ የለኝም ማለት ይቀላል። የራሳችንን ኑሮ እንኑር ወይስ የማያልቅ ጣጣ ያለባቸውን ቤተሰቦችሽን አስተዳድር? ቤተሰቦችን ስትንቅ በእነሱ ውስጥ እኔን እየናክ እንደሆነ ወቅ። እሺ ለንግግር ለከት ይኑርክ። ለከት? ቆይ እነሱስ ቢሆን በየጊዜው ሰው ማስቸገር አይደብራቸውም እንዴ?
እንደምትለው ቆይና ቸግሯት ልጇን ካልጠየቀሽ ማን ልትጠይቅ ትችላለች? ምን ነው እናትሽ ካንቺ ውጭ ልጅ የላቸውም እንዴ? ስንት ጎረምሳ ቤት ውስጥ እያለኛም በየቀኑ መጠየቅ ምን ይባላል? ከነሱ መቼስ እኛ እንሻላለን። አታ አይደለም ግን ቤተሰብሽን ነው እንዲያገባውት እነሱን የማስተዳደር ምንም አይነት ግዴታ የለብኝም። አይ ካልሽ ግን ወደ እነሱ መመለስ ትችያለሽ። ለነገሩ ክፉ ነህ። ቤተሰብ ቢኖርስ ስሜቱን ታውቀው ነበር። የለህማ ቤተሰብ። ዝም በይ። ወንድምየው ስትመታ ዝም ትላለህ? ከፍታ ግባ። ከፍታ ገብታ አንቀባረው። ወንድሜ የቤት ኪራዩን ብር አስገብቼልሃለሁ። እሺ ጆም ሰሞኑን ጥሩ ስሜት ላይ ስላልሆነ ነው። እና ምንድነው የሚያንዘባን ነው? ስንቱ ልጥጣብታም እህታችን እያለ አንቺ ችጋራ ማግብተሽ ታሰድቢናለሽ? አረ ወንድሜ ይሄ እኮ ስድብ አይደለም። እና ምርቃት ነው ደግሞ። ያስቤዛውን ብር አንድ ላይ አታስገቢም ነበር? ድጋሚ እዚህ ድረስ ልታንከራትቺኝ ነው? ወንድሜ ሁሌ አስታውሱኝ ትወጃለሽ። ግዴታችን አትርሺሽ። ሴቱ ለቤተሰቡ ስንት ነገር ያደርጋል። አንቺ እዚህ ትንከራፈፊያለሽ። ከርፋፋ አንተ እውነትም በጣም ሰውየው ጆ የሚባለው ማለት ነው በጣም ትክክለኛ ነገር ነው ያደረከው። እኔ ደግሞ እኮ በጣም በቃ የምር ይሄ ቸግሯቸው ምናምን ቀን ከፋልል ምናምን ብሎ እየጠየቋት እያስቸገሯት ምናምን መስሎኛል። ጭራሽ ከግዴታ ነው ታውቃለህ የእሷ ማድረግ። እቺ ሴትዮዋን ከሁለት ያጣች ናት። በቃ ደና ባል የላት፣ ደና ቤተሰብ የላት። መሀል ላይ ሁለቱን ለማስታረቅ መከራዋን ትበላለች። በቃ ለነገሩ አሁን በዚህ ሲቹዌሽን ላይ የማን ነው ጥፋቱ? የባልየው ነው የቤተሰብ? እንዲህ ትሪት የሚያደርግ ቤተሰብ ደግሞ እነዚህን አየሁ። እስቲ ኮሜንት ላይ ጻፉልኝ። ጂሞ ብራዘር ይላል። ብራዘር አማነሽ አሞን አረ ምን እሺ ነው አብረው ለሰዩ ነው እሺ። አረ ነው ይሻል ስም አረ እንዳንተ የተረገምኩ አረ ብሬስ አራት እንደኔ ብሬስ አሰረ አምርም ቆራል ሊሆን እንዳያገኝ ኮስክሪንግ አረ እቺ ሰው የምትጀምረው ቻርግሽ ነው አንተ ጥርስ ማለት ፍርድ ቤት አሳስር ይድባካ አንተ ደግሞ ጀግረን ማለት ትወዳለህ። ይድባካ በቃ ከዚህ በላይ እንዳትናገሪ። ምን መቻርገሽ ነው ግን አናተን ዘቅዝቅ መቻርገሽ ነው በእናትሽ መቻርገ ለዛሬ ነው። ኧረ ላሸረ ለውጥ ነገር ሞልቷል እኮ። ኧረ የሚገርም ነው ማለት የት ተሰርተሽ ነው? የት ነው የምትወስደኝ? አሁን ሰልካ እኔ ለድም ሰው እየተወኝ ተወኝ ብራዘር ተወኝ። አኩር እኮ አሁን እኮ ብሬስ አስሮ ተፈቶለት ሪቴነር አድርጎ ተፈቶለት በቃ ስንት ታሪክ አይቷል እኮ ከዚህ ቪዲዮ በኋላ። እኔ የ2000 ስንት ቪዲዮ ነው አንተ የደረሰኝ። ገና በቁመት ራሱ አላደገም። አሁን ከዚህ ሁሉ እኮ አድጓል። ታኩር ታምር ነው። ሰላም አላችሁ ዝም ሰላም አብራት አይደል ነበር የተደወሉ? አዎ ደውለን ነበር። በእናትህ በቃ ምን ተፈጥሮ ነው? ዱካ አስቸገረን በጣም እየነዘረ ሀሪፍ ሰው ጋር ነው የደወላችሁት? ኧረ እባክህ አሁን እግረ መንገዴን ከጎንደር ወደ ጅቡቲ እያለፍኩ እንደዚህ እንደ ብርድ ልብስ እየቋጨው ሳልፍ ነው አሁን መስመር ላይ እየተደወሉ። አንተ ነህ ማለት ነው ያንተን ስም ነው ኤሌክትሪክ ነው የምቋጨው። ጅቡቲ ቀጠለ የተባለ ኧረ ቀጠለ ቋጨሁት እንጂ ሆሊውድ ላይ ለራሱ ቤት ተለጥፏል። የት ነው ያለው? ዝም ብላችሁ አሳዩ እንጂ ይቋጨው እንዳትሉን አጥፊለት እንዳታጠፉ። እኔ ካጠፋችሁ መለሳለሁ። እኔ ባሪ ሳይጠፋ ነው የምቀጥለው። እኔ እንደዛ አይነት ነገር አይመችኝም። ቤተሰብ ነን። ኖ ዝም ብላችሁ አሳዩ። እስኪ አሳዩ። ልትንጠለጠል ታረቱ ማሰጣል ይባካረቱ ይነካቱ ልፈድ እንጀር ቢሉ ለካ ይልከው ኩሩ ቆጣሪ ብሎ ይገባው። ወይኔ ሞተ እኮ ቆጣሪ አታጥፉ። በታይ ሰፈር የማያውቀውን መኪና ቆርቁሮ ያለው ሁለት ሰው ገልብጠው ክስ ላይ ነው ያለው። ሞቷል። ውክልና ሞቷል። እኔ የምታሰረው እኮ የሀበሻ ፕሪንሲፕል ነው። ምን ያህል በልምድ ሁሉም ነገር ይሰራል ይላል ሀበሻ። ዋናው ድፍረት ነው። ልመድ ምናምን ብለው ምክር ሰማ በቃ ሲሳይ ሆነ። አሁን እዚህ ጋር እናቶቻችን ፊልም ሲያዩ አረ ገደለው እናቴ ዋራ ይዳው ልጅ ገደለው እንደ ሰርቶ በበላ ደም በደም አረገው። አረ ታለሱን ያየዙር መጣል ከኋላ አረ አረደው እንደሚሰማቸው ነገር እኮ ነው የሚያወሩት። ሪል ውሸት ይሄ እኮ ፊልም ውሸት እኮ ነው። እንደዚህ ደም በደም እየሆነ ነው ውሸት። ቪንቶ እኛ መጣጣት እነሱ በቪንቶ ሊቀልዱ ነው። በዚህ ነው እኔ አትፋልኛው ባለፈው አቃጅሮ ልቤና ሙኝ በስንት ጉር ነው ዋል ተደስ ከሚመጡ ገድበኝ ነቀው ናገደልኝ ነው ለዛይነን ይሄንን አንተ ያለዚህ መጥፌ ነው የምትሆነው። ይሄስ ጀምር በጣም ሪሊስቲክ የሆነ ነገር የሆነ በቃ እውነተኛ ነገር የሚያዩ ነው ይመስል በቃ የሆነ ኢንሲደንት ሲያጋጥም ያለቅሳሉ እኩል ምናምን በቃ ብቻ የፊልም ፍቅራቸው እንዲህ አረዳዳቸውን እኔ አንዴ ባቀው ደስ ይለኛል። ተደሰትክ? በጣም እንጂ እንዳንቺ ልቤ እስኪጠፋም ታስደስተኝ ሴት የለችም። እንደዛ ከሆነ ታዲያ ለምን ሌሎች ሴቶች ጋር መሄድ አታቆምም? ሽሮ ስትበይ ከርመሽ ስታገኙ ነው እኮ የስጋ ጣዕም ልዩ የሚሆንብሽ። ለዛ ነው ጠፍታ በመጣ ቁጥር ሽሮ የምትለኝ። ወፍጮ ቤት ነው እንዴት የምታረጋቸው? አዎ የኔ ጭቅና ጥብስ። ቆይ ለምን አታገባኝም? አላፍቅርሽማ። ያለ ፍቅር የተጀመረ ትዳር ደግሞ ማረፊያው ፍቺ ነው። እኔ ጋር ያለው ፍቅር ለሁለታችንም ይበቃል።
የምትለው ስሜት ደግሞ እኔ ልብ ውስጥ ተትረፍፏል። ላውስ የሰው ወርቅ አያደምቅ ሲባል አልሰማሽም? የኔ ውድ ስለመጋባት እርሺውና ዝም ብለን እንደሰፍ። አልችልም። ሐሳብን ማትቀይር ከሆነ ከዚህ በኋላ እንዳትመጣሽ። ልትንቀባሪ ትሞክራለሽ እንዴ? ሀገሩ በሙሉ ሴት ብቻ ነው። እኔ ደግሞ ሽሮ ብቻ መስሎኝ። እሺ አሁን እንደግማለን አንደግም። ስጋ ተወዷል። ልድገም ብትልም ሂሳቡን አትችለው። በጣም አካበድሽ። ይሄን ያህል ስንት ቢሆን ሂሳቡ? ሂሳቡ ትዳር ነው። እሺ በይደናውኝ መልካም ባል ሊገጥምሽ ምኞቴ ነው። እኔም ጥሩ ሚስት ልትመኝልኝ ባልሆነ እኔ እንኳን ልመኝልህ የነበረው ጥሩ በጣም ቆንጆ የበሰለ ሽሮ ፈሰስ ነበር። ገላመጠኝ እኮ ተጋቢ ነው ብመኝለት ይሻል ነበር እንዴ? ከሁለት ወር በኋላ እንዴ ማሂ ምንድነው አንተ? በጣም ይቅርታ አንዴ ላናግራት። የኔ ፍቅር የትምህርት ቤት ጓደኛዬ ነው። አንዴ ላናግረው። ሌላ ፍቅረኛሽ ነው? አዎ እጮኛዬ ነው። ከሁለት ወር በኋላ እንጋባለን። እኔ ዛሬ ላግባሽ። አሁን እንጋባ። አላፈቅርህም። እኔ አፈቅርሻለሁ እኮ። የኔ ፍቅር ለሁለታችን ይበቃ። ያኔ እንዳልከኝ የሰው ወርቅ አያደምቅ አልልህም። ግን ምን የሰው ነኝ። እንደ ድሮ ሴት ማብዛ መስሎሽ ነው? እየዞር እኮ ሽሮ መብላት ትቻለሁ። እኔም እንደ ድሮ በብላሽ የሚበላ ጭቅና ጥስ ነው። ራስህን ጠብቅ። ደግሞ ከማን ከጽጌ ሽሮ አይደለም መቼስ በላህ አንተ። እድሜ ልክ ጾም ፈረድብኝ ማለት ነው። ኧረ ቲኮች የስጋና የሽሮዋ ታፔላ ተለጠፈላቸው። እዚህ ፊልም ላይ ሳቀኔ ታምር ነው። አይታል ሁለት ወር ሙሉ ሽሮ መረረው። አሁን ስጋ አምሮት በቃ ስጋ ላግባ ምናምን ብሎ ሲሄድ ተቀድሟል። ጀለስ ምን ያርግ? ተጮት ሰላም ምን ነጭ ዴት እያደረግሽ ነው? ለእኔ አንድ ዲነር አድርግልኝ። እሺ ላንተስ? እሱ አማርኛ አይችልም። ለሱም ያው ላንቺ አይነት ይሆንለት? አዎ የኔ አይነት አድርግለት። ዲነር ምንድነው? ዲነር ራት አይደለም እንዴ? አንድ ዲነር Please you can babe. Enjoy. This is very good. Nice salad. And this is like very crispy. አረ ሰውዬ ምንድነው ስለምግቡ የሚያስረዳኝ? አረ ልብላበት። Roast chicken. It's fresh and nice. What about this? Spicy. ምን ትጠይቃለሽ? አትበይም እንዴ አንቺ እንደዚህ አጽሙ ነሽ። እስቲ ለሰውነትሽም እንዲሆንሽ ቢ ሂሳብ አረ ለሱ ስጠው፣ ለሱ ስጠው። እሺ አረ ለሱ ወስደው። ወንድሜ አማርኛ ይችላል። ሂሳብ አየህ፣ ከመቅጽበት አማርኛ እንዲያወራ ነው ያደረገው። ለሷ ስጣት ትግጥ ብሎ ማለት ነው ያረዳልች። በይ እንግዲህ ነጭሽን ሂሳብ ከፍለሽ ውልቅ። ሃይ ሌዲስ ቆንጆች እንዴት ናችሁ? ሰላም ነው? ሰላም ነው። ፍቅረኛ አለሽ እንዴ? እኔ የለኝ። የለሽም? የለኝ። አንቺስ? እኔ እንኳን አለኝ። አለሽ? እሺ አንድ ጊዜ አንቺ የሷ ፍቅረኛ ጋር ትደውይልኝና ስፒከር ላድርግሽ እስቲ የሚለውን እንስማ። አይ አልደውልም። ኧረ ችግር የለም ደውይ። አይ የእውነት አልደውልም። አይ ችግር የለም ደውል እያልሽ ስለሆነ ችግር የለም ደውል። ሌላ ኬዝ አለ ማለት ነው። አውሪሽ ስፒከር ላይ አድርጉሽ። እሺ ሄሎ ፍቅሬ ይላታል። ወይ በጣም ረጅም ጊዜ ነው የቆየነው። ሄሎ ሰላም ነው? ያው የማታው ቀጠሯችን እንደተጠበቀ ነው አይደለ? ይሄ እኮ ነው ስምንተኛው ሺህ ነው ሌላ አይደለም እኮ። በጣም ያሳዝናል በእውነት እናንተ ስምንተኛው አልፋችሁ 12ኛው ሺህ ላይ ደርሳችሁ። በጣም ይሄ ነው እኔም ፕሮግራም ያዘጋጀሁት ራሱ ለዚህ ነው። ምን የምትወርቂውን ያዘውባ ነው ምንም ብታረግሽ ምን በምን አባቱ ልለየው ምን አባቱ አድርግልኝ ስልኩ ነው የገላገልሽኝ። እግዚአብሔር ይስጥሽ። ያንቺን ውለታ በዚህ የምከፍለው አይደለም። ያንቺ ውለታ አዝዬሽ ብኖር በቃ የሚከፈል በጣም ነው የማመሰግነው። ኧረ ተደሰተች። ቴንኪው እግዚአብሔር ይስጥህ፣ እግዚአብሔር ይስጥህ ጓደኛዬ። ጀለስ ምን አይነት ሰው ቢሆን ነው? ምን ያህል አሳርሽም ቢያሳይሽ ነው እንዲህ ሰለብሬት ያደረግሽው? ሌላዎች ተደረገብኝ ብሎ እንቧ ከረጃ አይደል እንደሚለው አንተ በቃ በጣም ነው የበደላት ማለት ነው። እህቴ መቼ ነው ሳይክል ምገዥልኝ? አይ ይሄ ደግሞ ብር የለኝም ለራሴ ምን ልበለው በእናታችሁ። አንደኛ ስትወጣ በይው መቼ መሰለህ ሳይክል ምገዛልህ? አርሰናል ዋንጫ ሲበላ። አርሰናል ዋንጫ ሲበላ? አዎ። አይ ምን ነው መቼም አልገዛልህም ማለት ደብሮሽ ነው? እንዲህ እንደሳቃችሁ አትቀሩም። በዚህ ዓመት ያው አርሰናል ዋንጫ ሊበላ ነው። ይሄ ቪዲዮ የተሰራውን 2 ዓመት ይሆናል ከተሰራ። 2 ዓመት ጠብቆ ቤቢ ሳይክሉ በዚህ ዓመት ሊገዛለት ነው። እንዴ ነው የሚገዛለት ይመስላችኋል? አይመስላችሁም? እስቲ ኮሜንት ላይ ጻፉልኝ። እንኳን ፍቅረኛ የፈረንጅ ሆነ። እሺ አጅሪት ይሄ ነው አዲስ ፍቅረኛሽ? ምን ልትሰራ መጣህ?
ይሄ ነው አዲስ ፍቅረኛ? አዎ እሱ ነው አዲስ ፍቅረኛ። ምን ነው? አይ ይሄ ነው ከኔ ይሻላል ብለህ ያልሽኝ? አዎ ካንተ 10 እጅ ይሻላል። ምንድን ነው የነጫጭባ ከኔ በምንድን ነው ይሻላል? ታዋትስ ደብ ቤት አለ የፈለኩትን ምግብ ያበላኛል፣ እንደፈለኩ ያዝናናኛል። ያደለክኝ ኬኬፍሲ እሱ ነው። በጣም ብዙ ሀብት ነው ያለው። በምን ነው ካንተ ማይሻለው? ኬኬፍሲ እሱ ነው። ገንዘብ ነው። ለሞኑ በምን ቋንቋ ነው የምትግባቡት? ቋንቋ ችግር የለብኝም። እኔ እንግሊዝኛ አልችልም፣ እሱም አማርኛ አይችልም። ትራንስሌት እንደራረጋለን ብዙ ነገር በቃ ብቻ እኔ ካንተ ጋር ከመሆን እንኳን ካንተ ጋር ተለያየኝ። አማርኛ አልችል ሙልጭ አድርጌ ሰድቦ ነበረ። ሲያስጠልኝ ነጫጭባ ካንተ እኔ እሻላለሁ። አማርኛ ቻለ ጀለስ እሷን ኢምፕረስ ለማድረግ አማርኛ ቻለሽ ካንተ ይሻላለሁ ብሎ ሞት ይሻላል ነው ያለው። አባይስ ሞት ይሻላል ይሄን ከመስማት። ሃይ ሃይ ና እንብላ። ኧረ በቃኝ። ኧረ ችግር የለውም ነይ ነይ። ኧረ ተነሳሽ ተነሳች። እንዴት ነህ? እንብላ እንጂ ያጂ። እኔም ግን አዝዣለሁ። ምን ችግር አለ? አንቺ ሲመጣ ደግሞ አብረን እንበላለን። ለነገሩ እኔ ሲመጣ አብረን እንበላለን። እስከዛ እንብላለን። ነገሩ አዝዣለሁ። አባት የኔም እንደዚህ እየጨሳሽ እንደዚህ ትኩሱ ምን አዘሽ? ሸክላ ጥብስ አዘሽ? ቅቤ ኑሮ ደግሞ ቅቤ ያለው አሰ ቅቤ ያለው ካለች ሽሮ ነው ማለት ነው። ከሁለት ማንኪያ ጋር ማንኪያ ካለው ደግሞ ፓስታ ነው ማለት ነው። እንትን ደግሞ እየተንተከተከ ፈተክ ይበል። ትኩሱ በጣም ትኩስ ይሁን። ባባል ደግሞ እቃውን ሰፋ ትንሽ ትኩሱን ቅቤ ትንሽ ጣል አድርጎበት በላይ ብለ ምን እንደምትዩ እንደዚህ እኮ አስተናጋጅ አይታዘዝ። ቡሻቶ ደ አረ አንቺ ቡሻቶ ደ ምን አንተ ጋበላልሽ አይደለም ሰውነትሽ እናቱ አይደለ እየበሳሽ አጋሰስ ራጭሽ እየሰደባለሁ ጀለስ መሽኒና አይደርስም። ቶሎ በሉ እንጂ አምጡት። እኔ ቆይ እኔ ደግሞ ምግብ ከቀዘቀዘ በኋላ ድጋሚ ሲመጣ አልወድም ብትል አሁን ቢመጣ ቆንጆ እየመጣ ስለሆነ እኮ አሁን ይምጣ እየመጣ ነው። መንገድ ላይ ነው። ኦን ዘ ዌይ ላይ ነው። ኦን ዘ ዌይ ጭንቃጣት አረ ጋጪ ችግር አንድ ይደክተሽዋል። ያንቺ ሲመጣ እመጣለሁ እኔ አዎ ይጋጥ ላይ ይችላል እኮ የሚመጣው። አጸዳችልህ። እሺ አንቺ አይመጣም እንዴ? ቆየ እኮ ጎሽ መጣ ሰፍ ምንድነው? ሽሮ በእርግጠኝነት ሻይ እንደፈለገ በኋላ ይሻልም ነበር። ያዘሽ እንዴ እንትን የኔ እኮ ነው ማለት ሻይ እኮ ነው ዘስት ጠጣ። ሁለት ማንኪያ ብያት ግን አንድ ብቻ ነው የመጣችው። ለሁለት እንድጠጣ ብዬ ነበር። እስካሁን ያስጠበቅሽኝ ይሄንን ነው? አው እኔ ምን ነው እኔ ይፍጠን እያሉ የነበሩ ጠበቁት እኮ ምሳን በላልን ብሎኝ ሻይ እየጠጣሁ ጠብቆ ብዬ እኮ ነው። ጭራሽ ፍቅረኛም አለሽ? አመሰግናለሁ ለምግቡ ለግብዣሽ ቴንኪ። አንተ ራስህ ማነህና ነው ምግቡን ከጨረስክ በኋላ ለመጥበስ አትሞክርም? ምግብህም ተበልቶ ልጅቷንም ሳትበላ ምግቧንም ሳትበላ ያው ከሁለት ታጣ። ለነገሩ ይቺ ተበልታ ያለቀች ልጅ ምኗን ትበላለህ? የኔ ፍቅር እንኳን ተወለድሽልን። አንተ እኮ ከኔ በዚህ በዳቦ ላንቺ ዳቦ ሌላ ገና ምን አይተሽ የኔ ፍቅር ገና ምን አይተሽ ገና ሻይ አለ ሻውና ልደቷን ዳቦ በሻይ ምን ያህል ብታማርር ነው? ወይስ የዚህን ያህል ጥጥ ግርጥት ያልክ ሰው ነህ? ሻይ በዳቦ ለልደታውን ተደርጎ ያውቃል? ውሃ ቀዝቃዛ ውሃ ብጋብዛት ይሻላታል ከዚህ። ቆይ ምንድነው ከለምዶ ማትናገረው? ይቅርታ ደፈርከኝ አትበይኝና ምንድነው ካንቺ ጋር አብሬ ባደር ደስ ይለኛል። ወይኔ በቃ ካልሆነ ይቀራል ድሮውንም ወንዶች ምን አደረኩኝ እኔ? ቆይ ምንድነው ድሮውንም ወንዶች ሰው ክፉ ማድረግ ትወዳላችሁ። ቆይ እኔ ለማን ከልክዬ አውቃለሁ? ለማን ከልክዬ አውቃለሁ? ፈርቶ እየጠየቀ ለማን ከልክዬ አውቃለሁ? ጨፍ ነው ያደረገችለት እኮ ከሜርኩሪነት ወደ ቤቲነት ትራንስፎርሜሽን። እንዴ ቢቢ ማስቀመጫ ያገባ እንዴ ልጅ ቤት ውስጥ ያለው ነገር ሁሉ ሸጦሽ ነው ታንተማ ማን ነው እኔ አንተ ምን ላይ
የጎረቤት አላስብ ነው ወደ ቤት ቤቱ እኮ ባዶ ነው። ሁሉንም ሽታ አሁን ይቆይ ሶፋ ይቀራል። ንገረኝ ያረጋል ያረሰው ቆይ ምንድን ነው የሚሻለው? እንዴት ልብስህን ሰረቀ? ቆይ ምን ጎሎብህ ነው? ገንዘብማ እኮ ሁላችንም ኪስ ውስጥ ጎሏል እኮ ችለነው እኮ ነው። እንዳንተ ማድረግ ይሻለን ይሆን አይሆን ብለን ኢሉዥን ውስጥ ገብተናል፣ ግን ችለነው ነው ሁላችንም። የቤቱን ዕቃ እያነሳ እኮ ስልኬ ስክሪኑ ተበላሽቶ ነበረ ወንድሜ ፋርማሲ እኮ ነው ያለው። አሃ ያሙ አልመሰለኝ ያንተ ባሰ። ቢያንስ ስልክ ላይ ጠግን ይችላል። ቺክን ሻርማን የሚተካ ቆንጆ የሚያስተኛ መድኃኒት ስጠው። ቢያንስ የኛው የተኛል ያረዳ ልጅ ፋርማሲ ቤቱ። እውነተኛ ታሪክ ነው። ራይድ ነው። አዎ ግባ። ለምን አባቱ ነው እንደዚህ አፍጦ የሚይኝ? አንገት ይሰራኝ ነው እንዴ? ኧረ ሰውዬ አስተያየቱ ልክ አይደለም። አንቆ ሊገለኝ ነው መሰለኝ። ሁለታችሁ መንገዳችሁን ጀምሩ። በሩን ቆለፈው፣ በሩን ቆለፈው። የሆነ ነገርማ ማድረግ አለብኝ። ረፍቅ ጀማው እንዴት ናችሁ? ሰላም ነው? ዛሬ ከሰው እንጣላለን። እሺ በቃ ይመቻችሁ። አሁን አንተ ራስህ አስፈራኸው። እዚህ ጋር ሳላስከፋ ተረጋጋ። ስሪ ማንጋ ያረገኛል እንደ ጋጋ። ወይዴ ይሄ ነገር በቃ ቢቀርብኝ ይሻላል። እንዴ ለምን ስላላረገው ቢቀርብኝ በቃ። ሁለታችሁም ተፈራርታችኋል እኮ። ገብታ አስጀምርለት፣ መንገዱን ይሄድ በቃ። ያው ረጅም እኮ የምትተሳሰቡ ስትተያዩ እኮ ነው ያራዳ ልጅ። ስንት መጣ አባት? 560 ጠብቀኝ ላምጣልህ። 560 ምን? እንዴት ዘመኔን ሙሉ ብጠብቅሽስ እንዴት ነው የምታምረው? ወይዬ ማሬ ወዷት እኮ ነው ያራዳ ልጅ። አንቺ የነካሽው አይደለም ያየሽው ሁሉ ምግብ እኮ ነው የሚጣፍጥልሽ ማሬ። ናይ በቃ አቶ ባርኮ ቺት እያደረገ ነው ማሬ። ይኸውልሽ ማሬ ላስረዳሽ። በአንድ ምላስ ሁለት ማሬ አይከብድም እኮ። ላስረዳሽ ስሚኝ። ምኑን ታስረዳታለህ ወንድሜ? እኔም ማሬን ይዤ ልምጣ። አንድ ነገር ላስቸግርህ ወንድሜ። ኧረ 1000 ነገር አስቸግሪኝ ቆንጅዬ። ማሯን ይዛ መጣች ባለ ራይዱ። ይኸው ማሯ ማር ለማር አለ ማር 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 ማሬ። ወይዬ ማሬ ልብሶችን በሙሉ አውጣልኝና ወደ ቤታችን እንሂድ። እሺ እኔ ንግስት። አተ ስርዓት ይኑርህ። ዝም ብለህ ሰው መኝታ ቤት ትገባለህ እንዴ? እሱን ተው፣ ያልኩን አድርግ ማሬ። ምን እየሆንሽ ነው? ቆይ ማን ነው ይሄ ሰው? ቺት አድርጋህባት አንዴ? ፍቅራችን የእውነት መስሎኝ እንጂ በጣም ብዙ ምርጫ ያለኝ ሴት ነኝ። ይኸውልሽ ማሬ፣ አንተም ማረህ ጋር እኔም ማሬ ጋር። ሁሉም ማሩ ጋር ማሬ። እንዴት ዋላችሁ ልጅ ባርኩት? ማሬ እርስዎ ኖት? አዎ የኔ ልጅ አታውቂኝም? አይ ይሄ ነው መቅለል። ላስተዋውቅሽ። አትመኙ። እንሂድ ማሬ። እቆያለሁ ልጄ። ኧረ እሱም አይደለም ማሬን ነው። ኮሎኔል እናቴ ድረሽ። አሁን እዚህ ጋር ሚስትየው ጨለለች ማለት ነው። ብዙ ምርጫ ያለኝ ሴት ነኝ ምናምን ብላ አሁን ባርኮት ዝም ትላታለህ? እንዲህ ብላ አዲስ ፍቅረኛ ብላ ሾማ ይዛ መጣ። ወደዛ እንሄዳለን፣ ወደዛ ጥፍ እንላለን። እዚች ጋር አቁመት። ኧረ ተይ ይችላል። ወዛደር የተሽካሚ ደካማ ትሆናለህ። እንዴ ነው ሞተር እንደመጣሽ? ሴቶቹን ሽሽት በዚህ ብሄር ቸከስ፣ በዚህ ብሄር ሴቶች። ቀልደኛ ነሽ ደግሞ። በቃ የለመኑ እኔ አሁን ምን ያንሰኛል? ከአቋም አቋም፣ ከቁመና ቁመና፣ ከቁንጅና ቁንጅና፣ ትከሻዬ ሰፋ ያለ። አንድ ቀን ሴት ወዳሉ ነው እስኪ ሰምቼ አላውቅም። ወረኛ ነህ ደግሞ አንተ። ኧረ እንደው እውነትም እቅዳችን ተሳካ ማለት አይደል? አሁን እዚህ አስመጣት እስቲ እሷን። ፍቅርሽ ተርቤ ወንዳለው እንድብላሽ ራሴ እኮ ነው የጣልከው። ይሄን ሻውን አመንኩኝ። ጀምራ አንቺ እኮ በሲስተም የምትኖሪ ሰው እኮ ነሽ። ሰው ሲጀምር ቁመቱ ካጠረ በምትኩ ምን ይሰጠዋል መሰል? ስማርትነስ በቃ የሆነ ነገሮችን እንዴት ማለፍ እንደሚችል የሚያስችል ጥበብ ይሰጠዋል ነው የምልህ። በቃ እኔ ደግሞ እንደዚህ አይነት ቴክኒክ አይቼም አላውቅም። መች ነው የመለጠው? አበቃል
የዱላላ ህዝብ ሆይ ንጉስ አበቃል ፊታችሁ ቆሜያለሁ። ዛሬ የተቀደሰች ቀን ናት። ለኔ ስጦታ የምትሰጡበት ቀን። አቤት ንግስት ሆይ። የመጀመሪያ ስጦታ አቅራቢውን አስገባ። አዛዥ ነኝ። ምን ልታቀርብልኝ? ንጉስ ሆይ እኔ ለእርሶ የሚመጥን ላቅ ያለ ስጦታ ነው ይዤ የመጣሁት። የላቀ ስጦታ ሙዝ፣ ማርቾ ሙዝ። ይሄ ነው ለኔ የሚመጥን ማርች። ጨርሱት። ሊሰይፉ ነው። ኦኬ ሙዙን ነው እንደሚጨርሱት። ደግ ንጉስ ነው ማለት ነው። ሰላለችም እንዴ? ታዲያ ሰውየው ነው ሙዙን አልኩኝ እንዴ? አረ ንጉስ ሆይ ምን አረኩ እንዴ? አረ ወይኔ ወደ ወንዙ ይገባሃል። ሁለተኛውን ሰው አቅርቡት። የማንም ከንቱ አበሳጮት አይደል ንጉስ ሆይ? እኔ ክሶታለሁ። ምን አምጥተሽ ነው? ማስቲ ቆቀረው ያንቺ ምን ነው ሙድ እያዘኝ ነው ያሉት? አይዞህ በቃ ንጉስ ዱላላ ሳቱራይ ሙድ እያዛችሁ አላችሁ ተጠቀም። አንቺ ሰው ነሽ ቆቆሪዘሽ ትመጫለሽ። ቆቆሪዘሽ ተካፍላችሁ ብሉ ጋርዶች። ደሞ ትበላለች እንዴ? አንቺ ትበያለሽ? ስጦታ ምንድነው? ቆይ ምንድነው? ውጓት አላልክም እንዴ? እና በነገር ነው የምትወጓት? ምን አውቃለሁ። ኧረ ስንት አይነት ሰው አለ፣ ስንት አይነት ሰው። ወሩት በቃ እኛን ያስቆሙናል። ምንድን ነው ነገር ኖሮሽ? ምን ለማለት ፈልገህ ነው? ምን ሊሰጠው ነው? ያበደ ስጦታ አለኝ እኔ። ዳሽን ባንክ ሱፐር አፕ ይሰኛል። ያበደ ስጦታ ነው ይሄ። አልነገርኳችሁም ለካ ከፊውቸር ነው የመጣው። ፕሪሚቲቭ ናቸው እኮ እነዚህ ሰዎች። ሰውዬ ምንድነው የሚለው? አሁን እነዚህን ምን አርጉ ነው የምትላቸው? አሁን እነሱ ወደ ፓስቲ ሄደህ ለነሱ ዳሽን ባንክን ከምታስተዋውቅላቸው እዚህ ለኛ አስተዋውቅልን። ራበ ቃል ግን ጸጉርሽ ስትመለጪ አንቺ በጣም እሳት የሆንሽ ሰው ነሽ። ያሸነፈ የሎተሪ ዕጣ ቁጥር 5 6 7 3 9 በላችሁ። ማንን እኛ አሸነፍን? አዎ እንዴት ዋልሽ? በዛሬው ዕለት የምንማረው ስለ ሁለቱ የግስ አይነቶች ነው። ውሻ ጠግስና ልጥላ ጠግስ ይባላሉ። ወደ ምንድነው ስመጣ አበቃ ለምሳሌ ሎተሪ ደረሰው ይላል። ውሻ ጠግሱ ምንድነው? ሎተሪ ደረሰን። ልጥላ ጠግሱ ምንድነው? ሎተሪ ደረሰን። አንቺ ምንድነው መጠቀም የነበረብሽ? ልጥላ ጠግስ ምንድነው? ውሻ ልጥላጡ ነው የትኩረት ልጥላጡ የኔ ነው ራስሽን ቻይ ነው እያለሽ ያለው ያረደር ልጥላጠግስና ውጥላጠግስ ግን አናዘር ሌቭል ነው። ጄላ ወይዬ ለሰፈር ቶማስን አወቀው? ቶሚ ሸፈፈው እነሱ ማቃል እንድትጠይቀኛ ቤቲን ለጠለጣት አይቶ ደበደባት ለጠለጣት ነው እንዴ? እሱ ሰይስ ስለመታው እንደሆነ መስሎኝ እንዴ? እየተረጎመ አንተ ዝም ትለዋለህ። አይተዋል ሲመታት። አንተ አሁን እኔ መጠይቀን ስማ። ስለመታ ማንንም ወንዴ አንተ ስማ እንዴ እቤት ይኖራል አይኖርም? ይኖራል። ሄደና ፍንጫው ላይ እንቁም። እኔ ሄዳለሁ። እኔ እሱ ጋር ሄድለታለሁ። እኔ እቀጠቅጠዋለሁ። አንተ ልልክ ነው? ምንም ልልክ ነው። ማን አንተን? የልጁ ጭቃና ኤሌክትሮኒክስ ገዝታ ትመጣለህ። ለሱ ነው ሄዳለሁ። እሺ ራሷን እኮ እንደ ኃይለኛ በቃ ተበቃ አይታ ነበረ። የሰፈሩ ገና ፈላነሽ ተላኪ እኮ ነው የሚላት። ሳንታ ተመልሷል ይላል። ዋሂራ ዋንታና ሜራ ትርጉም ምን ማለት ነው? ጭብጨባ አይጥለኝም። ምን ተፈጥሮ ገባ? ምን ተፈጠረ? በአሁኑ አንደኛው ፈረንጅ ነው። ኢትዮጵያዊን ሀገሬን መነሻዬን መጀመሪያዬን ሰደበብኝ። አልቻልኩም። እንዴ ሀገራችን አልኩት ወጥቼ እንኳንም ማልክ ምን ፈለግ መስጠት ትችላለህ። በቃ ስፈነዳ ተመልሰህ ገባ አይደለ? ስፈነዳ ኧረ የፍንዳታ ወደ ዘፈን ተቀየረ። ጀለስ ይሆን ሳንትዬ እንዲህ ነው እንጂ ማስነካት እስከ ጥግ
የፍንዳታ እያልክ አንዳንድ ሰው አለ እስር ቤት በጣም ምችት የሚለው በቃ መውጣት የማይፈልግ እሱ ነው ሳንታ። በደሞዝ ከምትበልጥ ሚስት ጋር ስትጣላ ዞር በላት ተከታተለኝ በእናትህ። ምን ልብላ ቢገኝቸው ምን ቀሚስ ለብሶ ወጥ ቤት የምትጎዳጎደው እንዴ? ባብሻ ቡና የሚፈለው ያስተማርሽ ከልጅነት ጀምሮ አንቺ አይደል? ባብሻ ቀሚስ ቡና አፍላልሽ ደግሞ ቡና የገዛችሁ ነው። የት ሄጄ ነው ማፈለው? ቡናው ምንማ ከዛች ጎረቤት ሰራተኛ ጋር እየሰጠች ወይኔ ሲያሳዝን ታለቃቅስ። እሺ ባለፈው እዛ አሮጊት ናት መታ ለምናኝ ነው። እሺ በቃሽ። የፈለገ ቢሆን እናትህ እንድትናገር አትፈቅድልሽ። በእናቱ አትምጪበት። ሰዎችን ክብር እንድትናገር አትፈቅድልሽ። አንድ ነገር እንግዲህ ፍቅርና ትዳር በሚሽፈት እንደ ዘበኛም እንደ ባለም እንደ ሚስትም እንደ ሞግዚትም ሆኜ እኖራለሁ። አሁን ግን ይበቃኝ። እቺን የፍቅር ቲክቶክ ተጎልተህ ታያለህ። ሸምድደህልኛል ደግሞ ቀሚሱን ማለት ቶሎ በል ተሰማሽ ብዬ እኮ ምንም ወደዛ ላይ ታርጊ ቢመናት ወደዛ ቀሚሱን ኖርማል ወደ እናቴ ብትመለሳለሁ። ኖርማል አበሻው ያገለገልኩበት አምጣ። ኧረ ይዞት ሄደ። እኔ ይሄ ልጅ ድሮፕ የሚያደርጋቸው ሙቪዎች በጣም ነው የሚመቹኝ ነው የምልህ። አይቷል ተመስጠውናል የፍቅር ፊልም ምናምን እንደ እናቱ ምናምን አላልትና ይሄንን የቲክቶክ ያንተን ፊልም ታበዛለህ ስትለው የሚሰማሽ መስሎ ሄዶ ስትራቴጂክ አፕሮች። ለማንኛውም ለዛሬ ያስኩላችሁ ቪዲዮዎች እነዚህን ይመስሉ ነበረ። እነዚህ መቻችሁ ተስፋ አደርጋለሁ። ከተመቻችሁ ቪዲዮን ላይክ ማድረጋችሁ እንዳትረሱ። ለዚህ ቻናል ደግሞ አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ማነው በቀጣይ ቪዲዮ እስክንገናኝ ድረስ ዋን ላቭ ፒስ አውት።